ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ሰኔ 26 በዚህች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል አገር በፍዩም ገዳም ቤተክርስቲያኑ የተከበረችበት ነው። በውስጧም ከቤተክርስቲያኗ የጣራ እንጨት ብዙ ተአምር ይገለጽ ነበር። ጥጋብ በሚሆንባት በዚያች ዓመት ውሃ ይንጠፈጠፋል። ረሃብ በሆነ ግን ላብ እንኳን አይታይም ነበር። የዚህ የከበረ የመላእክት አለቃ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ ረድኤቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ ገብርኤል ኪሩብ በደብረ ኔቅሎን ዛቲ እንተ ተሃንጸት በጥበብ ለለ ቅዳሴሃ ታውዝ ምጻ ተድባብ በብዙሃ ነጠብጣብ ይትማር ጽጋብ ወበሃፍ ንስቲት ይትፈለጥ ረሃብ። በዚህች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖርሁ ካንተም ጋር እኖራለሁ። ጽና፣ በርታ፣ ለባለሟሌ ሙሴ ያዘዝሁትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉም ትጠብቀውና በሱም ትጸና ዘንድ በውስጡም የተጻፈውን ታደርገው ዘንድ በቀንም በሌሊትም አንደበትህ ማንበብ አያቋርጥ። የኢያሱም ልቡ ጸና፣ ሰላዮችንም ወደ ኢያሪኮ ላከ። አገሪቱን አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነሱም ረዓብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንዲያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚህም በኋላ ኢያሱ ሕዝቡን ሁሉ ዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞራት። ከሱም ጋራ የልዑል ታቦተ ሕጉ ነበረች። ቅጥሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ፣ ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባዖን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቁማዳዎቻቸውን ያረጁና የተቀደዱ የተጠቀመውም የወይን ረዋቶችን በትከሻቸው ተሸከሙ። ጫማዎችም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያረጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበር። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መተናል፣ አሁንም ለኛ ማሉልን አሏቸው። የእስራኤልም ልጆች ኤዎያውያንን ከናንተ ጋር እንዴት መሐላ እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮችህ ነን አሉት። እሱም ከወዴት ናችሁ? ከወዴት አገር መጣችሁ አላቸው። እነርሱም እኛ ባሮችህ በፈጣሪህ በእግዚአብሔር ስም እጅግ ከራቅ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ በአሞሬዎን ነገሥታት ያደረገውን ሁሉ ሰምተን መተናል አሉት። የአገራችን ሰዎች ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለኛ ማሉልን ባሏቸው አሉን። እነሆ ወደ አንተ እንመጣ ዘንድ ከቤታችን በመጣንበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል ደርቋልም። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቁቷል አርጅቶም ተቀዷል። መንገዳችን እጅግ የራቀ ነውና
ይህም ልብሳችንን ይህም ጫማችን አርጅቷል አሏቸው። መኳንንቱ ስንቃቸውን ተቀብለው አዩ፣ የእግዚአብሔርን ቃል አልጠየቁም። ኢያሱም ከነሱ ጋር ሰላምን አደረገ፣ ሊያድናቸውም ከነርሱ ጋር ቃል ኪዳን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀን በኋላም እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደኛ መጣችሁ? አሁንም ለእግዚአብሔር ቤትና ለኛ ባሮች ትሆናላችሁ አላቸው። የአሞሪዮን ነገሥታትም የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የያሪሞት ንጉሥ፣ የልኪሶ ንጉሥ፣ የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ሊወጉም ጀመሩ። የገባዖን ሰዎች በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሪዮን ነገሥታት ሁሉ ተሰብስበዋልና ወደኛ መጥተህ እርዳን፣ ፈጥነህ አድነን አሉ። ኢያሱም ከገልገላ ወጣ፣ ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ ጥላቸዋለሁና በፊታችሁም አንድ እንኳ የሚቀር የለምና አትፍራቸው አለው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢትሮን ቁልቁለት በሸሹትም እግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በደንጊያ በረዶ የሞቱ በዙ። ያን ጊዜም እግዚአብሔር አሞሪዮንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃ ቆሙ፣ ጠላቶችንም ሁሉንም አጠፏቸው፣ ከእነርሱም የቀረ የለም። ከዚህ በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ ዕውቀት በስህተት ሰው የገደለ በውስጡ ይማጥን ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘው ሠራ። ዕድሜውም 120 በሆነው ጊዜ የእስራኤል ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዞቹንም እንዳይተላለፉ አዘዛቸው። እንዲሁም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋቸዋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችም ያህል ታላቅ ልቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለኢያሱ ለሙሴ ዘተጸምደ እስከ ነሳ ሎቱ ከአበተ መንፈስ ክቡደ አድኅኖተ ሕዝብ አምላክ ሶበበዴሁ ፈቀደ ቀተለ በገባዖን ሰራዊተ ነገሥት ፍድፋደ ወበእለ ጎዩ አዝኒሞ በረደ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚህች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። በዚህች ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። በዚህች ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። ዘአቅረብኩ ማህሌተ አዘኪረ አይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ሁኩፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን ጸሎታቸው በረከታቸው የተጋድሎ ትሩፋታቸው ከሁላችን ጋር ትሁን አሜን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ